ጭራሽ አፈቅርሻለሁ ይሄ ልጅ የት ነው የማውቀው እያልኩኝ ከራሴ ጋር እንደብድ እያወራሁኝ ነበረ። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታታይ ሰላማችሁ ይብዛልኝ በያላችሁበት የኔ ውድ ቤተሰቦች። ላይክ ሼር አድርጉ። ለቤቱ አዲስ ከሆናችሁ ቤተሰቡ ነው። ዛሬው ደግሞ ይገርማል ያስገርማል ትላላችሁ። እኔ መጀመሪያ ወደ ገደለው ከመሄድ በፊት ይሄ ሰውዬ ማን ነው እያለን ፊቱን ለማየት ስንጓጓ ነበር ይዋል ነው። ያው የወሬ ጥማት ስላለብን ማለት ነው። የወሬ ጥማታችንንም አጣጥመን ተጨንቀንም ተጨናንቀንም በጦሎትም ቢሆን ቀኑ መሽቶልናል እና ልጁ ከዚህ በፊት ያው በብሩኬ ፕራንክ ተደርጋለች ሀይሚ ይሄ ልጅ አምጥቶ ምናምን ነገር ራት ልጋብዝሽ ነው ያላት አይደል? አው በአንድ ቀን ትውውቅ አድራቂሽ ነኝ ብሎ አስታውሳለሁ። ራት ልጋብዝሽ ብሎ ፕራንክ አድርጓት ነበረ ይሄን ልጅ። ዛሬ ደግሞ ቅማሟ በተቃራኒው ያው ግን እኔ እሱ አይደለም ቤተሰብ ቆይ ወደዛ ከመግባቴ በፊት ውዶቼ ብሩኬና ሀይሚዬ ማለት ነው እንደዛ አይነት ፕራንክ አትደራረጉ ማለት። በተለይ ደግሞ ብሩኬን በእንደዛ አይነት ዙሪያ ይሄ በእንደዛ አይነት መንገድ መፈተን በጣም ይደጋግመሽ እየፈተንሹ ነው ያለሽው። አላቅም የሆነ ማወቅ የምትፈልጊው ነገር ከሱ ይኑር ለምን እንደሆነ ባላቅም እንደዛ አይነት ነገር በጣም እየፈተንሹ ነው ያለሽው ሀይሚዬን። በነገራችን ላይ ውዶቼ እዚህ ጋር ሚዛናዊ ሆኜ ነው እያወራሁ ያለሁት። ምክንያቱም ከዚህ በፊት እንደዚሁ ይዛ መታል አፍቃሪ ነው። አው እንዴ በቀለበት ዙሪያ በተለያዩ ነገሮች ፕራንክ ተራራርገዋል። እንደዛ አይነት ፕራንክ አለ ይላል እንዴ ተራራርገዋል። ሶ ይሄ ነገር ደግሞ ብሩኬን እምቢ የሚያስብለው ነገር የለም። አሁን የዛሬው ፕራንክ ምንድነው? ከዛሬ ካየኋት ጊዜ ጀምሮ እኔ ለሷ ትልቅ ቦታ አለኝ እወዳታለሁኝ። በቃ ለሷ ትልቅ ቦታ አለኝ ስሜት አለኝ እወዳታለሁኝ። ሀይሚዬም ቴክስት ሳረግልሽ ነበረ እና እንድትረጅኝ እፈልጋለሁ ነው ልጁ እያለ ያለው። እንግዲህ ይሄን ነገር ደግሞ ብሩኬ ማወቅ ነበረበት ምናምን። ያው ብሩኬም ተጠራ፣ ነገርየው ለሱ ተነገረው። ነገሩ ለብሩኬ ተነገረው። ነገር ግን ብሩኬ ያው እሱ ብሩኬ አንድ ነገር ልንገራችሁ እኔ ስለ ብሩኬ አንደኛ የዋህነት አለበት። ሁለተኛ ነገር ደግሞ ንግግር አይችልም። ሶስተኛ ነገር ደግሞ አይናፋር ነው። ደግሞ አሁን በዚህ ዙሪያ ብሩኬ ለምን አፈቅርሻለሁ ብላ አትናገርም ብላችሁ ልትወቅሱት እንትን ልትሉ ስለምትችሉ ከወዲሁ ቀደም ብዬ ልንገራችሁ ብዬ ነው። ምንድነው ልጁን አንቺ አስበሽበታል፣ አምነሽበታል ወይ ተጸናኑ ምናምንም ነገር ብሏል። ብቻ እሱ ማለት ነው ውስጡ አምቆ እየተናደደም ቢሆን ማለት ያለበትን ነገር ብሏል። ነገር ግን አላቅም ምን እንደምጠብቁ አላቅም። እዛ ጋ እሱ ምንድነው አፈቅርሻለሁ በላት ብሩኬ ምናምን ነገር እንደገና ደግሞ የሆነ የፍቅር ጥያቄ አቅርብላት ምናምንም የሚል ሀሳብ ልታነሱ ትችላላችሁ። ያለ ማለት መብቱ ነው። አንድ ሰው የግል ህይወቱን በግድ በሚዲያ አውጣ ተብሎ መገፋት የለበትም። ፍቅር ቶሎ ብላችሁ የምትገቡበት የምትወስኑበት አይደለም። የሆነ ሰዓት የሚዲያ ሰው ስትሆኑ ደግሞ እኮ መፋቀር አለ፣ መጣላት አለ። ገብቷችኋል አይደለ? እና እዚህ ጋር በደንብ መጠናናት ያስፈልጋል። በደንብ የተጠና ነገር በደንብ የተሄደበት ነገር መጨረሻው ያማረ ይሆናል። የብሩኬንና የሀይሚን ልብ ማናየ? እነሱ ምናልባት ፍቅራቸውን በልባቸው አድርገው ሊሆን ይችላል። እዚህ ጋር ደግሞ ስራ ነው፣ ተመካክረው የሚሰሩት ስራ ነው። እኔ ማለት ነው ብሩኬና ሀይሚ የተረዳሁበት መቼ ቀን ነው? እኛ ሰላም ነን፣ እኛ አንድ ነን ብለዋል። በቃ እኛ አንድ ነን ብለዋል። ትናንትና መልስ ሰጥተዋል። ስለዚህ እኔ ከዚህ በኋላ ሀይሚ ከበደንም ይዛ ትምጣ፣ ብሩኬ ጠንፌንም ይዞ ይምጣ፣ ብሩኬና ሀይሚ አንድ እንደሆኑ ነው እንጂ ማቀው ብሩኬ ለምን ለሀይሚ አፈቅርሻለሁ ብሎ ፍቅሩን አይገልጥላትም ብዬ አላለቃቅስም። በሚያደርጉት ድርጊቶች ሁሉ ማወቅ እችላለሁኝ፣ እኔ መረዳት እችላለሁ እዛ ጋር ማለት ነው። እና ዛሬም ልጁ ለሷ ትልቅ ቦታ አለኝ፣ ትልቅ ስሜት አለኝ ምናምን ነገር ካዩዋ ጊዜ ጀምሮ ወድጃታለሁ ምናምን የፈለገውን ነገር አወራ። ብሩኬ ግን ያው አስበሽበታል ወይ እኔ ባንቺ ላይ አልወስንም ምናምን ነገር በአንቺ ህይወት አልወስንም ማለት ነው ወይ አሁን አንቺ አደግሽ ማለት ነው ወይ ምናምን ብሎ ለሀይሚዬ በአንቺ ህይወት ላይ አይመለከተኝም ወይ ምናምን ብሎ ለሀይሚዬም ጥያቄ አቅርቦላት እንዲህ ምን ማለት ነው እንዴት ነው የማይመለከት ምናምን
ብላ እሷም የራሷን እንትን ብላለች። ግን ብሩኬ በጣም ተበሳይቷል፣ ተናዷል። ለምን አሁን ይሄ ሰውዬ ሌላ ሰው ቢሆን እንደዛ እንደ አበባ ቢሆኑ ሰባብሮ ወደ መጡበት ቦታ ይመልሱ ነበረ። ይሄ ሰው ደግሞ ለብሩኬ እንግዲህ ጓደኛ ይመስለኛል፣ እንደዛ ነገር ነው። ያም ጓደኝነትም ይዞት ነው እዚህ ጋር ብዙም መናገር ያልቻለው ማለት ነው ብሩኬ። ስለዚህ አንዳንድ ጊዜ ደግሞ የሚመጣው ሰው ያስታውቃል፣ በህይወት ማለት ነው። ወደ ህይወታችሁ የሚመጣው ሰው አሁን ይሄን ሰው ምንም የማያውቀው ቢሆን ብሩኬ እርግጠኛ ሆኜ የምነግራችሁ ይጣለዋል። እሷ የኔ ናት፣ እኔ በእሷ ቀልድ አላቅም ምናምን ነገር ብሎ በቃ የሌለው የውስጡን ንዴት አውጥ። አሁንም እኮ ዛሬም እኮ ተናዷል። ይሄ ጓደኛዬ ነው ብሎ እኮ ሳይናደድ አልቀረም። በጣም ነው የተናደደው ብሩኬ፣ ያስታውቃል። በውስጡ አምቆ ይዞታል። ነገር ግን እዚጋ ጓደኝነት የሚባለው ነገር ስለያዘው ብዙ ጊዜ ደግሞ እኔ ከብሩኬ የማየውና እንትን የምለው ነገር ምንድነው፣ እኔ በአንቺ ውሳኔ መሀል አልገባም። ልክ እኮ ነው ማለት ምናልባት እሱ ሀይሚዬን እንደሚወዳት ይሆናል። እኛ የራሳችን መውደድ ራሳችን ነን አይደል የምናውቀው፣ የራሳችን ውዴታ እኛ ነን የምናውቀው። ነገር ግን ያ ሰው ደግሞ ምናልባት ፍላጎቱ ዛሬ ላይ ተቀይሮ ቢሆን የሚባለው ነገር ውስጣችን ስለሚፈጠር እኔ በአንተ ውሳኔ ጣልቃ አልገባም የሚል ሀሳብ ልናነሳ እንችላለን። ብሩኬ ጋርም የተፈጠረው ያ ነው። ሀይሚዬ እኔ በአንቺ ፍላጎት ጣልቃ አልገባም፣ ነገር ግን አስበሽበት ነው ምንድን ነው ነገሩ ነው ያለው እዚህ ጋር ማለት ነው። እና እንትን ሌላ ነገር ውስጥ ልትገቡ ስለምትችሉ ሁሉንም ነገር እኔ እዚህ ጋር እንትን ለማለት ፈልጌ ነው እንደዚህ በደንብ እያብራራ ያለው ማለት ነው። እና ሀይሚዬ የሀይሚነት እኔ ልልሽ የምፈልገው ነገር ቢኖር እንደዚህ አይነት ፕራንክ ከባድ ነው። ሁለተኛ ነገር ደግሞ በእንደዚህ አይነት ዙሪያ ብዙ ጊዜ ብሩኬን ደጋግመሽ ፈታትነሸዋል። ነገሮች ሲፈታተኑ ሲበዙ ደግሞ አንድ ቀን መቁረጥ ደረጃ ይደርስ። ወንድ ልጅ ነው፣ ተስፋ ሊቆርጥ ይችላል፣ የሆነ ውሳኔ ደረጃ ሊደርስ ይችላል። ስለዚህ በእንደዚህ አይነት ዙሪያ ደጋግመሽ ባትፈትኒው እንደኔ በጣም መልካም ነገር ነው። ይሄ ነገር ቢቆም በጣም ጥሩ ነው እና ይሄንን ነው እኔ ማለት እንፈልገው። እኔ እንጃ እኔ ምን ማለት እንዳለብኝ አላውቅም። ምክንያቱም እዚህ ጋር ብሩኬን የምወቅስበት አንድም ነገር የለም። ምክንያቱም ማለትና መናገር ያለበትን ነገር ነው የተናገረው። እኔ በአንተ ህይወት ጣልቃ አልገባም፣ በአንተ ህይወት አልወስንም ማለት አንድ ሰው መብቱ ነው ማለት እዚህ ጋር እሱ እንደሚወዳት እያወቀች አንድ ሴት መቼም ስህተት ትሰራለች ብሎ አያምንም። እንደገና ደግሞ እሷ ደግሞ የመውደድ እንደምትወደው ፊሊንግ እያሳየችው እዛ ጋር ደግሞ ሌላን ስህተት ትሰራለች ብሎ ብሩኬ ሀይሚን አይጠረጥራትም። እንደማይጠረጥራት እንዴት እንደዚህ ታረጋለች ምናምን ነገር ብሎ ሌላው ነገር ደግሞ ምንድነው እኔ ብሩኬን በጣም ሊያረጋጋ የቻለው ነገር ይሄ ነው ብዬ የማስበው ነገር ምንድነው እንትን ነው ለእኔ ቴክስት ሳረግልሽ ነበረ ለአንቺ ትልቅ ቦታ አለኝ ምናምን ብሎ አረለ ሀይሚን እዚህ ጋር እየጠራት ያለው። ሀይሚ ደግሞ በኋላ ነው የመጣችው። ነገር ግን አብሮ ቢሆኑ እዛ ጋር ልጅቷ ሀይሚና ልጁ አብሮ ቢሆኑ ኖሮ እሷ መታ ቢሆን ኖሮ ያንን የፍቅር ጥያቄ ያቀረበችለት ያቀረበላት ምናምን ነገር አብሮ ቢሆኑ እዛ ጋር እኔም ተመችቶኛል ምናምን ብላ ቢሆን እንዴት ምናምን ብሎ ወደ ሌላ ነገር ውስጥ ነበረ የሚገባው። ነገሩ ግን ብሩኬን ሊያረጋገው የቻለው በዋነኝነት ምንድነው እኔ ለአንቺ ትልቅ ቦታ አለኝ ምናምን ነገር ብሎ ልጁ እንደ አፍቃሪ ሆኖ ነው የመጣው ምናምን ነገር እና ሀይሚዬስ እንዲ አንቺ እኔ በአንቺ ህይወት ውስጥ ጣልቃ አልገባም እንደገና ደግሞ በአንቺ ህይወት ውስጥ እኔ አልወስንም ወይ ብሏል ብሩኬ ማለት ነው። ነገር ግን ተጸናኑ ምናምንም እንደዛ አይነት ነገሮች ሊል የቻለው ምንድነው እዛ ጋር እሱ ወድሻለሁ ብሎ ስለመጣ ነው ልጁ ማለት ነው። ስለዚህ ያም ነገር ነው ብሩኬን ያረጋጋው። ምናልባት ይሄ ልጅ እሷም ካየችው ጊዜ ጀምሮ ወደው ሊሆን ይችላል። ማን ያውቃል? የሰው ልብ የሚመረመር ፈጣሪ ነው። ያም ነገር ደግሞ ብሩኬ ልብ ውስጥ ተፈጥሮም እንደዛም ነገር ሊሆን ይችላል ብሩኬን ሊያረጋጋው ብዬ በጣም ተረዳውኝ ማለት ነው። ግን ቀጣይ ሀይሚዬ አላውቅም፣ ብሩኬ ይበቀልሻል። የብሩኬ ደግሞ ታውቂያለሽ እነ ጠንፊዎች